ክቡራትና ክቡራን የፋይናንስ ምርታ በኢትዮጵያ ወደ ተባለው ኮንፈረንስ በድጋሚ እንኳን ደህና መጣችሁ ለማለት ወዳለው። ይሄ የካፒታል ገበያ የምንለው በአጭሩ ሲገለጽ ምንድነው የሚለውን ለማብራራት ሞክራለሁ። የካፒታል ገበያ ካፒታል በሚፈልጉ በዚህኛው ሳይድ በኔ በቀኝ በኩል በዘረዘርኳቸው ተቋማትና ደግሞ በተለያየ ምክንያት አንድም ኤክሰስ ካፒታል ያላቸው በመሆኑ ምክንያት ሁለትም ካፒታል ከሌሎች ነገሮች የሚለየው ትርፍ ካለበት እጥረት ወዳለበት ቦታ መሄድ ብቻ ሳይሆን ካፒታል በባህሪው የተሻለ ውጤት ወደሚያገኝበት ቦታ የሚሄድ ነገር ነው። ኤፊሽንት አሎኬሽን ኦፍ ሪሶርሰስ ምንለው ማለት ነው። ስለዚህ ይሄንን ለማድረግ በሁለቱ መካከል ካፒታል በሚፈልጉና ካፒታል ባላቸው ሰዎች፣ ግለሰቦች፣ ተቋማት መካከል በሚተማመኑበት ቦታ ይሄንን ካፒታል መለዋወጥ እንዲችሉ የሚያስችል ስርዓት ነው። ትልቁ ጥቅሙ ይሄ ካፒታል ገበያ እንግዲህ እንደምታዩት በዚህም ስላይድ ላይ አንድም ኢኖቬሽንን ማበረታታት፣ በተለይ ደግሞ ካፒታል የሚገኘው ከካፒታል ገበያ ብቻ አይደለም፣ ሁላችሁም የምታውቁት ሌሎች የፋይናንስ ምንጮች አሉ። የካፒታል ገበያን ግን ልዩ የሚያደርገው አዲስ ሀሳብ ባላቸው ኢኖቬቲቭ በሆኑ ኢኮኖሚን በልዩ ሁኔታ ሊደግፉ የሚችሉ የኢኮኖሚ እንቅስቃሴዎችን የሚደግፍ በመሆኑና በልዩ ሁኔታ ኢኮኖሚን የማፋጠን ባህሪ ስላለው ነው። እንግዲህ ካፒታል የሚፈልገው የመጀመሪያው መንግስት ነው። እንግዲህ መንግስት አንድም የህዝብን ፍላጎት ለመሙላት በተለይም መሰረተ ልማቶችን ለማሟላት የመንግስትም ኃላፊነት ስለሆነ ሌሎችንም ኢኮኖሚዎች ለማነቃቃት ቁልፉ መሰረተ ልማትን መገንባት ስለሆነ ለዚህ የሚያስፈልግ ካፒታል ያስፈልገዋል። ሌላ ሁለተኛው እንግዲህ የግል ኩባንያዎች በተለይ አሁን ባለንበት የሪፎርም ወቅት የግል ተቋማት ልዩ ሚናቸውን በኢኮኖሚ ውስጥ እንዲጫወቱ ለማገዝ በቂ የፋይናንስ አቅርቦት የሚያስፈልጋቸው በመሆኑ እንዲሁም የመንግስት የልማት ድርጅቶችም በህግ በመንግስትና በህዝብ የተጣለባቸውን አደራ እንዲወጡ ለማስቻል በቂ ካፒታል ያስፈልጋቸዋል። እነዚህ የሚፈልጉትን ካፒታል ደግሞ የሚያቀርቡ ተቋማዊ ባለሀብቶች ወይም ኢንስቲትዩሽናል ኢንቨስተርስ ምንላቸው የግለሰብ ተቋማት እኔንና እናንተን የመሳሰሉ በተለያዩ ምክንያቶች ትንሽም ይሁን ትልቅ አንዳንድ ጊዜ ትርፍ ሌላ ጊዜ ግን ቅድም እንዳልኩት በመደበኛነት ከሌሎች መንገዶች ያገኟቸው ከነበሩ ትርፎች የተሻለ ማግኘት የሚፈልጉ የማህበራዊ ዋስትና ኤጀንሲዎች ወይም በተለምዶ ፔንሽን ፈንዶች የምንላቸው ከግለሰቦች ከፔንሽነርስ ምንም እንኳን መሰረታዊ ኃላፊነታቸው ለቤኔፊሻሪዎቻቸው በጡረታ እድሜያቸው ወቅት ክፍያ መፈጸም ቢሆንም ይሄ ክፍያ ግን በወቅቱ ያለው ኮምፒቲቲቭ ውጤት እንዲኖረው ትርፋማ ገንዘብ እንዲያገኙ ገንዘባቸው የበለጠ ትርፍ ወደሚያስገኝበት ቦታ እንዲሄዱ ይፈልጋሉ። ግን እነዚህ ሁለት አካላት መተማመን አለባቸው። በተለይ ደግሞ ገንዘባቸውን የሚያመጡ ኢንቨስተሮች ጥበቃ ሊደረግላቸው ይገባል። ይሄንን ለማድረግ ደግሞ ስርዓት ያለው የካፒታል ገበያ ስርዓት ያስፈልጋል ማለት ነው። በእነዚህ በሁለት ወገኖች መካከል ገንዘባቸውን በሚያመጡና ገንዘብ በሚፈልጉ መካከል ሌላው ልውውጥ የሚካሄደው የስጋትና የትርፍ ልውውጥ ይካሄዳል ማለት ነው። ገንዘብ የሚፈልጉት ተቋማት ትርፍ ያገኛሉ፣ ስራ ይሰራሉ። ሆኖም ግን ከስራው ጋር ኢንሄረንት የሆነ የማይለወጥ ስጋት አለ ሁልጊዜ። የማንኛውም ንግድ ማንኛውም ቢዝነስ ስጋት እንዳለው ማለት ነው። ትርፍን በሚያተርፍበት ጊዜ ይሄንን ስጋት በሁለቱ ሳይድ ያሉት በካፒታል ገበያ ውስጥ የሚካፈሉ ተቋማት እና ግለሰቦች ይካፈሉታል ማለት ነው። ይሄ ደግሞ ቅድም እንዳልኩት ኢኖቬሽን እና የኢኮኖሚ እድገትን ይደግፋል። በዚህ ፕሬዘንቴሽንም ላይ እንደምታዩት 3 ቁልፍ ተቋማት በዚህ የካፒታል ገበያ አዋጅ ውስጥ ተዋውቀዋል ማለት ነው። የመጀመሪያው የኢኮሲስተሙ ተቆጣጣሪ ባለስልጣን የሆነው የኢትዮጵያ ካፒታል ገበያ ባለስልጣን ነው። በዚሁ በ2014 ተቋቁሞ የመጀመሪያው ዳይሬክተር ጀነራል ተሾሞለት ወደ ስራ ገብቷል ማለት ነው። ይሄ ግን ገበያ ተቆጣጣሪ መኖሩ ብቻውን ኢኮኖሚውን የሚደግፍ ገበያ አያደርገውም። ኢንቨስተሮች በቀላሉ ገብተው የሚወጡበት የዋጋና የመረጃ ግልጽነት ያለበት የሚሆንበት ቀልጣፋ ስርዓት እንዲኖረው ለማድረግ በቴክኖሎጂ መታገዝ በተለይ በመሰረተ ልማቶች መታገዝ ስለነበረበት 2 ቁልፍ ተቋማትና መሰረተ ልማቶች እስከዛሬ እስከምንነጋገሩ ድረስ ተቋቁመዋል ማለት ነው። ይሄ የመጀመሪያው የኢትዮጵያ ሰነደ መዋለ ንዋዮች ገበያ ወይም ኢትዮጵያን ሴኩሪቲስ ኤክስቼንጅ የምንለውና የማዕከላዊ ሰነደ መዋለ ንዋዮች ግምጃ ቤት ወይም ሴንትራል ሴኩሪቲስ ዲፖዚተሪ የምንለው በልዩ ቴክኖሎጂ የታገዙ ተቋማት ተቋቁመው ሙሉ በሙሉ ወደ ስራ ገብተዋል ማለት ነው። ኢትዮጵያ ሰነደ መዋለ ንዋዮች ገበያ በባለቤትነት 25% በኢትዮጵያ ኢንቨስትመንት ሆልዲንግስ፣ በሌላው በግል ኩባንያዎች በሀገር ውስጥና በውጭ ሀገር ኩባንያዎች ባለቤትነት ተቋቁሞ ሙሉ በሙሉ ኦቶሜትድ የሆነ ትሬዲንግ ሲስተም ያለው
በቴክኖሎጂ የታገዘ የትሬዲንግ ሲስተም ሆኗል ማለት ነው። እንዲሁም የዚህ የማዕከላዊ ሰነደ ሙዓለ ንዋዮች ግምጃ ቤት ከክሊሪንግ ከዲፖዚተሪ ከሴትልመንት ደግሞ የተማከለ መረጃ የሚያቀርብ ለሀገርም እንዲሁም መረጃ ለሚፈልጉ ተቋማት በአንድ ቋት ውስጥ መረጃ የሚያቀርብ ተቋም ሆኖ ተመስርቷል ማለት ነው። ይህንንም አገልግሎት እየሰጠ ይገኛል። ስለዚህ እነዚህ ተቋማትና ይሄ ስርዓት ግን እንዲሰራ ግልጽ የሆነ በተለይ በዚህ ገበያ ውስጥ የሚሳተፉ የገበያው ተዋንያን ራሱ ሬጉሌተሩ ቅድም የጠቀስናቸው መሰረተ ልማቶች ኢንቨስተሮች ቅድም የዘረዘርናቸው ሁሉ በጋራ እንዲሰሩ ግን ግልጽና ተገማች የሆነ ስርዓት ያስፈልጋል። ይሄም በእነዚህ አሁን በዘረዘርኳቸው የህግ ማዕቀፎች ተዘርዝረዋል ማለት ነው። በተለይ እነዚህ ማዕቀፎች ለኢትዮጵያ ካፒታል ገበያ ባለስልጣን በአዋጅ ቁጥር 1248 የተሰጡትን 4 መሰረታዊ ኦብጀክቲቮች በዋናነት ለኢንቨስተሮች መብት ጥበቃና ከለላ መስጠትን፣ ግልጽነት ያለው ገበያ መመስረትን፣ ሲስተሚክ የሆነ ሪስክ በገበያው ላይ እንዳይከሰት መከላከልና ገበያውን ማልማት የሚሉ ዓላማዎችን ለማሳካት ተብለው የተዘረጉ ናቸው። በተለይም ኢንቨስተሮች ከይሄ ካፒታል ገበያ ከመዘርጋቱ በፊት ያልነበሩ በገበያው ላይ ሲቀርቡ ያልነበሩ መረጃዎች በአንድ ቦታ በተማከለ መልኩ በቂ የሆኑ መረጃዎች እንዲቀርቡ ለማስቻል የተዘረጉ ናቸው። ሌላው የካፒታል ገበያ መዘርጋት በተለይ በዚህ በረቂቅ ህጎች ዝርዝር ውስጥ የምታዩት ፋይናንሻል ኢንክሉዥንን ቅድም በክቡር ገዢው ሲገለጽ እንደነበረው የፋይናንስ አካታችነትን ልዩ ወደሆነና ወዳደገ ትርጉም የወሰደ ወደፊትም የሚወስዱ የህግ ማዕቀፎች ናቸው። ለዚህ ሴቪንግስ በባንክ አካውንታቸው ውስጥ ገንዘብ ከማስቀመጥ ከዛ የሚገኘውን ኢንትረስት ከማግኘት አልፎ አልፎ ብድር ከማግኘት ባለፈ የእውነትም የኢኮኖሚው ተሳታፊዎች እንዲሆኑ ለማስቻል እነዚህ ህጎች አስፈልገዋል። በዚህ መልኩ ቀርበዋል ማለት ነው። ሌላው እንግዲህ ይሄ የካፒታል ገበያ ስርዓት ከተዋወቀ በኋላ እንግዲህ አንዱ በኢትዮጵያ ካፒታል ገበያ ባለስልጣን የተከናወነው ተግባር ይሄንን በአነሰ ዋጋ ካፒታል ፎርሜሽንን ለማበረታታት ይሄንንም ደግሞ የሚያቀላጥፉ የካፒታል ገበያ አገልግሎት ሰጪዎችን እንግዲህ ላይሰንስ ማድረግና ወደ ስራ ማስገባት ነው። በዚህ ላይ እንደምትመለከቱት 15 የሚደርሱ በተለያዩ ካታጎሪዎች ማለት ነው ኩባንያዎች ላይሰንስ አድርገናል። ይሄ ሊስት ልዩ ነው ብለን የምናስብበት አንዱ ምክንያት እንግዲህ ወደዚህ ገበያ እንዲመጡ የሚጠበቁት ኦሬዲ በፋይናንሻል ሴክተር ውስጥ የነበሩ ተቋማት ቢሆኑም እንኳን ግን ከፋይናንሻል ሴክተር ውስጥ ውጭ ያሉ በተለያየ ዘርፍ የተሰማሩ በተለይ ከ8 ኢንቨስትመንት አማካሪዎች መካከል ከሁሉም በሚባል ደረጃ ከባንክ ሴክተር ውጭ ያሉ ይሄ ገበያ በእርግጥም በኢትዮጵያ ውስጥ የሚኖረውን ሚና የተገነዘቡ ኩባንያዎች ያሉበት ነው። ሌሎቹም በተመሳሳይ ማለት ነው። የነዚህ ኩባንያዎች ጠቅላላ ካፒታል የተከፈለ ካፒታላቸው ማለት ነው ሰብስክራይብ የተደረገ ካፒታላቸው ከ3.5 ቢሊዮን በላይ ቢሆንም የተከፈለ ጠቅላላ ካፒታላቸው ግን ከ1.5 ቢሊዮን በላይ ነው ማለት ነው። ሌላው እንግዲህ ቅድም እንዳልኩት በገበያ ውስጥ ግልጽነት እንዲኖር በቂ መረጃ ለኢንቨስተሮች ማቅረብ እንዲቻል ሌሎች ከኔ በፊት የተናገሩ ሚኒስቴር መስሪያ ቤቶችና በፊስካልም በሞኔታሪ ፖሊሲ ውስጥ ሚና ያላቸው ተቋማትም ጨምሮ ቅድም የዘረዘርናቸው ኢንቨስተሮች በቂ መረጃ እንዲያገኙ ለማድረግ ኩባንያዎች በቂ መረጃ ለኢትዮጵያ ካፒታል ገበያ ባለስልጣን እንዲሁም ለህብረተሰቡ መግለጽ የሚያስችላቸው የሰነደ ሙዓለ ንዋዮች ምዝገባ የምንለው በኋላም ደግሞ በኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ሊስት እንዲያረጉ በአማርኛው ተመሳሳይ ስለሆነ ምዝገባ እንዲያረጉ የሚያግዝ ስርዓት ነው። በዚህም በጣም በርካታ ኩባንያዎች በህግ የተቀመጠው የጊዜ ገደብ ከማለፉ በፊት ማመልከቻ አቅርበዋል። በዚህኛው ሳይድ የምታዩት ክቡ እንግዲህ ምንም እንኳን ባንኮችና ማይክሮ ፋይናንሶች የበለጠውን ሚና ቢጫወቱም በዚህ ቁጥሮች ቅድም ሲገለጽ እንደነበረው ይሄ ኢኮኖሚ ዳይቨርስ የሆነ ፓርቲሲፔሽንን የሚፈልግ ስለሆነ በማኒፋክቸሪንግ ዘርፉ በሪል ስቴት እና በሌሎች በሰርቪስና መሰል ዘርፍ ውስጥ ያሉ ተቋማትም ለማስመዝገብ መጥተዋል ማለት ነው። መጨረሻ ላይ የምታዩት የ213 ቢሊዮን ብር ጠቅላላ ካፒታል ሁለት ሲግኒፊካንሶች አሉት። የመጀመሪያው በአንድ ሀገር ያደገ ካፒታል ማርኬት ስለመኖሩ የሚያሳየው ጠቅላላ በካፒታል ገበያ ውስጥ ያለው የማርኬት ካፒታላይዜሽን መጠን ነው። ሁለተኛው ደግሞ ይሄ ማርኬት ካፒታላይዜሽን ከጂዲፒው አንጻር ያለው ጥምርታ ነው። ስለዚህ አሁን እንኳን ባለንበት በዚህ አመት ከ200 ቢሊዮን ብር በላይ ካፒታል ያላቸው ማርኬት ካፕ ያላቸው ማለት ነው ወደ ገበያው መጥተዋል። ይሄ ቁጥር በሚቀጥሉት ጊዜያት
ጨምሮ ከኛ ጋር አቻ ኢኮኖሚ ካላቸው አገራት ጋር የጂዲፒ ጥምርታም ይሁን ወይም የማርኬት ካፒታላይዜሽን ቁጥራችን እዛ ይደርሳል የሚል እቅድ ነድፈን ነው እየሰራን የምንገኘው። ሌላ እንግዲህ የገበያችንን ጥልቀት ጥሩ መሆን ከሚያመላክት ነገሮች አንዱ የሰከንደሪ ማርኬት ወይም ሁለተኛ ገበያ የምንለው እንቅስቃሴ ነው። በዚህኛው በኩል የምታያቸው ኩባንያዎች ኦሬዲ ሰነደ መዋለ ንዋዮቻቸውን አስመዝግበው በኢትዮጵያ ካፒታል ገበያ ባለስልጣን የተወሰኑት በኢትዮጵያ ሰነደ መዋለ ንዋዮች ገበያ ኦሬዲ ሊስት ያደረጉት፣ የተወሰኑት ደግሞ አሁንም በአዲሱ ገበያ ካፒታል ሬዝ እያደረጉ የሚገኙ ለመጀመሪያ ጊዜ በኢትዮጵያ ካፒታል ሬዝ እያደረጉ የሚገኙ ኩባንያዎች ናቸው። እንደምታዩት እነዚህ ተቋማት አምስቱ እንኳን ከተለያየ 3 ሴክተር አሁን እንኳን የምናየው ገበያው አካታችና የተለያዩ ተቋማትን የሚያካትት መሆኑን ማየት እንችላለን። ሌላው ትልቁ አዲስ ተዋውቋል የምንለው ተጀምሯል የምንለው ሰነደ መዋለ ንዋዮችን ወደ ኤሌክትሮኒክ ፎርም ለውጦ ግብይትን ቀላል የተቀላጠፈ እንዲታይ ማድረግ ነው። ስለዚህ እሱም እንደምታዩት አለ ተብሎ ከሚገመተው እንግዲህ የሼር ሆልደር ቁጥር ራፍሊ በመቶ ሺዎች የሚቆጠር ቢሆንም ከዚህ መካከል እስከ 63000 በላይ የሚሆነው ወደ ኤሌክትሮኒክ ፎርሙ መቀየር ተችሏል ማለት ነው። በባንኮች መካከል የተከናወነ የገንዘብ ግብይትን በተመለከተ ከካፒታል ገበያ አንጻር በኢትዮጵያ እንደምታውቁት ምንም እንኳን ሼሮች እየተሸጡ የነበረ ቢሆንም የኮርፖሬት ቦንድን በተመለከተ ግን የዕዳ ሰነድ ሽያጭ በኢትዮጵያ ውስጥ የማይታወቅ የነበረ ነው። ለዚህ ደግሞ በጣም መነሻና አስፈላጊ የሚሆነው ይልድ ከርቭ የምንለው ወይም በምን አይነት ዋጋና ኢንትረስት ሊሸጥ ይችላል የሚለውን ማወቅ ነው። በገበያ ላይ የተመሰረተ የገንዘብ ልውውጥ መሆኑ ለዚህ ኢንዲኬቲቭ ወይም መነሻ ሊሆን የሚችል ቁጥር እንድናገኝ አግዞናል ማለት ነው። ይሄም እየተጠናከረ ሲሄድ በገበያ ላይ የተመሰረተ ፐርሰንቴጅ በኢትዮጵያ ውስጥ የዕዳ ሰነዶችን ለማስተዋወቅ በእጅጉ ያግዛል ማለት ነው። ለማጠናቀቅ የቀጣይ የትኩረት አቅጣጫዎቻችን ምን ይመስላሉ የሚለው ነው። የመጀመሪያው እንግዲህ ሁሉንም የማህበረሰብ ክፍል የሚያሳትፍ የሀገርን የዴቨሎፕመንታል ፕራዮሪቲስ የሚደግፉ አዳዲስ የፋይናንስ ሰነዶችን ማስተዋወቅ ነው። እንግዲህ ቅድምም ለመጥቀስ እንደሞከርኩት የጋራ ኢንቨስትመንት ፈንዶች በየሁሉም ጫፍ ያለው የኢትዮጵያ ሕዝብ ያለውን ትንንሽም ትልልቅም ሊኩዊዲቲ በመሰብሰብ ወደዚህ ኢኮኖሚን ወደሚደግፉ ኩባንያዎችና ኢኒሼቲቮች እንዲሄድ የሚያግዝ ስርዓት ነው። እሱን አጠናክረን እንቀጥላለን። ሌሎቹ እንደምታዩዋቸው ቴማቲክ ቦንዶች የምንላቸው አረንጓዴ ቦንድ በተለይም ከግሪን ሌጋሲና በአረንጓዴ ክላይሜት ቼንጅ ጋር ተያይዞ ለምንሰራቸው ስራዎች ቁልፍ የሆነ እሱን የሚደግፍ የቦንድ አይነት ነው። እሱን አጠናክረን እንቀጥላለን ማለት ነው። ሌላው እንግዲህ አካታች የሆነ የካፒታል ገበያ መፍጠር ነው። ለመደበኛ ባለሀብቶች፣ ለተቋማዊ ባለሀብቶች፣ ለጥቃቅንና አነስተኛ ኩባንያዎች፣ ለስታርታፖች፣ ለውጭ ሀገር ኢንቨስተሮች፣ ለሀገር ውስጥ ኢንቨስተሮች በቂ የሆነ ምቹ የሆነ ግልጽ የሆነ የህግ አሰራር የቴክኖሎጂ ስርዓት መፍጠርና እሱን አጠናክሮ መቀጠል ነው። ከዚህ ውጪ የሸሪያ ህግን የተከተሉ የሰነደ መዋለ ንዋዮችን የማስተዋወቅም ስራ ተጠናክሮ ይቀጥላል ማለት ነው። ሌላው ኢኖቬሽንና ስራ ፈጠራን መደገፍ ነው። ቅድምም በክቡር ገዢው ሲጠቀስ እንደነበረው የቁጥጥር ቤተ ሙከራን በማስተዋወቅ ላለፉት 1 ዓመታት ስንሰራው ነበረ። ፕሮዳክቶችንም ቴስት አድርገናል። ወደፊትም ይሄንን አጠናክረን እንቀጥላለን። ሌላው በተለይ ቅድም ለጠቀስኳቸው የውጭ ሀገር ኢንቨስተሮች በኢትዮጵያ ውስጥ እንዲካፈሉ ያንን ትረስትና ኮንፊደንስ የሚፈጥር ከሌሎች ከዓለም አቀፍ ተቋማት ከሀገር ውስጥ ተቋማትም ጋር በትብብር መስራት የዓለም አቀፍ ተቋማት አባል መሆንና የዛ ዓለም አቀፍ ስታንዳርድን የጠበቀ ስርዓት መገንባት ነው። ልማትን ለማፋጠን የሚያስችሉ ወሳኝ የመሰረተ ልማት ፍላጎቶችንና ማህበራዊ ፕሮግራሞችን ፋይናንስ ማድረግ ቅድም ሲነገር እንደሰማችሁት ከቤት ጋር የተገናኙ ከመሰረተ ልማት ጋር የተገናኙ ከመንገድ ስራ ጋር የተገናኙ የመንግስትና የግለሰብ የፋይናንስ ፍላጎቶችን ለማሟላት የሚያስችል የካፒታል ገበያ መገንባት ነው። የመንግስትን የፊስካል ፖሊሲ መደገፍ ሌላኛው ግብ ነው የካፒታል ገበያ። እንዲሁም በውጭ ፋይናንስ ላይ ብቻ ያለውን ጥገኝነት በመቀነስ የተረጋጋ የሀገር ውስጥ ኢኮኖሚ እንዲሆን ማገዝ ነው። እንግዲህ የካፒታል ገበያ የመጨረሻው ግብ እንግዲህ የኢትዮጵያ ካፒታል ገበያ ባለስልጣን ሞቶ የፋይናንስ አካታችነት ለጋራ ብልጽግና ነው። ስለዚህ ሁላችንም የምንካፈልበት የካፒታል ገበያ እንዲሆን ከግለሰብ ነጋዴዎች ይሁኑ ኩባንያዎች ይሁኑ ቅድም እንደጠቀስኩት አነስተኛና ጥቃቅን ኩባንያዎችንም ሁሉንም አይነት ሰዎች የሚጠቅም የሚያሳትፍም የካፒታል ገበያ መገንባትና በተለይም ደግሞ በህዝብ የተያዙ ኩባንያዎች የድርጅት አስተዳደር ስርዓታቸውን በማዘመን ዓለም አቀፍ ተወዳዳሪነታቸውን ደግሞ ማሻሻል
ነው ግባችን ማለት ነው። አመሰግናለሁ።